በዛሬ ቀን በአክሱም ሙስሊሞች ላይ የተፈጠረው ነገር ምንድን ነው? ለዚህ ሁሉ መንስኤ ውስጥ ተጠያቂ ማን ነው? ቤተክርስቲያን ይፍረስ አይባልም፣ ነገር ግን መስጂድ ይፍረስ ማለት ይቻላል እያለ በትግርኛ ማህበረሰቡን ሰብስቦ የጥላቻ ስብከት ሲሰብክ እየተመለከቱ ዝም ያሉ የህግ ሰዎች አሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አናነኝ እንደምናላችሁ ድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰን መጥተናል። ኢንሻአላህ ይሄንን ቪዲዮ ሁላችሁም ላይክ አድርጉት። ዛሬ ፏ ብለናል። ፏ ካልማል እንደዚህ ፏ ፈሽ ያደረገን ወንድማችን ከማል ጀማል ዛድ ሚዲያ ነው። እንግዲህ ወንድማችን ተቃላችሁ ሰሞኑን ዑምራ ሄዶ ነበር፣ ለረመዳን ላይ ዑምራ ሄዶ ነበር። አሁን አልহামዱሊላህ በሰላም ዑምራውን አጠናቆ መጥቷል። ሲመጣ ደግሞ እንግዲህ ከዛ ከምርጡ ሀገር ላይ ምርጥ ነገር ይዞ መጥቶ እንግዲህ እንደዚህ ፏ አድርጎናል። እሱንም እናመሰግናለን። ሁላችሁም ኢንሻአላህ በላይክም በኮሜንትም ወንድሜ ከማልን ዛድ ሚዲያን አመስግኑልኝ። እኔም ሹክራን ብያለሁኝ። አላህ ዑምራን ይቀበል። አባታችንም አባትን አላህ Subhanahu Wa Ta'ala ጀነት ረፍዶስ ይወፍቃቸው። እናተንም ረጅም ሐያት ይስጣቸው። አንተም ኢንሻአላህ ቀጣዩ ደግሞ ከሙሉ ቤተሰቦች ጋር ኢንሻአላህ ዑምራ የምታደርግ ያድርግ። አግብተ ወለ ነገር ማለት ነው። ኢንሻአላህ ሁላችሁም ለወንድማችን ዱዓ አድርጉ። እንደዚህ ፏላልኩባቸው እንደዚህ ፏ ያደረገን እሱ ነው ማለት ነው። ኢንሻአላህ ወደ ዛሬ ቪዲዮቻችን የምንገባ ይሆናል። ሁላችሁም ይሄን ቪዲዮ ላይክ አድርጉ፣ አብራችሁን ቆዩ። ይህ የምታዩት የሂስትሪ መጽሐፍ የ9ኛ ክፍል መጽሐፍ ነው። አሁን የሚማሩበት 2018 ላይ ማለት ነው። ጸሐፊዎቹም እነዚህ ናቸው። እና ስህተት አለው እዚህ ጋር እስልምና ተጀመረ የሚለው መቼ ነው? በ610 በነቢዩ ሙሐመድ አለይሂ ሰላቱ ወሰላም በእርሳቸው ተጀመረ ነው የሚለው። እስልምና በነቢዩ ሙሐመድም አይደለም የተጀመረው፣ በ610ም አይደለም የተጀመረው። እና ይሄ ነገር ልክ ስላልሆነ ቢስተካከል እንትን ሪፈሩሱን ሲወስዱ ደግሞ አንድም ደግሞ የሙስሊም እንትን የለበትም፣ ግን እሱ ችግር የለውም። በማንም ይጻፍ፣ ግን አስተካክሎ መጻፍ ነው። ምክንያቱም ራሱን እስልምና አናውንስ ሲያደርግ በዚህ ዓመተ ምህረት ተጀመርኩ ብሎ ስላላ ራሱን እንትን ስላላለ ቢስተካከል ናም ግድ ነው። ይሄ ነገር ማስተካከል አለበት። ይሄ ነገር የሚመለከተው የትምህርት ሚኒስቴር ሊሆን ይችላል፣ እንዲሁም ደግሞ የመጅሊሱ የውስጥ በኩል እንግዲህ ከዚህ ዘርፍ ጋር በተያያዘ ምናልባት ዘርፍ ካለው ማለት ነው ይህንን ጉዳይ ተከታትሎ ጫፍ ድረስ ሄዶ ይህንን መጽሐፍ ከእንደገና እትሙን ማሻሻል ይኖርበታል። ምክንያቱም ይሄ አእምሯችን ላይ የሚቀረጽ ነገር አለ። እኛ በልጅነታችን ስንማር ታስታውሳላችሁ፣ ሂስትሪ ላይ ምናምን ስንማር ምንድን ነው ግራኛ አህመድ እያሉ ጨፍጫፊ በቃ ኢትዮጵያን ማለት ነው በጣም በቃ ብዙ ቦታ እየዞረ ሰውን የጨፈጨፈ ገዳ አድርገው በአእምሯችን ላይ ስለው ነበር ያሳደጉት። ከፍያን ስንመጣ ወደ መድረሳውም ስንሄድ መጽሐፉም ስናገላበጠው ልጅነታችን ላይ የተማኑ ትምህርትና አሁን ላይ የምናየው እውነት እጅግ ፍጹም የተለያየ ነው። አሁንም በእኛ በሚያርጉ ልጆች ላይ ማለት ነው በአእምሯቸው ላይ ይሄ የሌለ ነገር ከሙስሊሞች ጭራሽ በትምህርታቸው ላይ ባስተምሯቸው የሌለ ነገር እኛ ሙስሊሞች የምናምነው ገና አደም ሲፈጠር ገና ሙስሊም ነው ብለን ነው የምናምነው። እቺ ዓለም ገና ስትፈጠር ያረፈባት የኖረባትን ሙስሊም ብቻ ነው የነበረው ማለት ነው ብለን ነው እኛ የምናምነው እንጂ በረሱል ሰለላሁ ዐለይሂ ወሰለም ጊዜ እስልምና ተጀመረ ተብሎ የትኛው ሙስሊም አይቀበልም። ይሄንን ነገር ሊሻሻል ይገባል። ነብያችን ሰለላሁ ዐለይሂ ወሰለም ለምን ወደድሽ የምትሉኝ ሰዎች ዛሬ እስቲ እንደው ዘርዘር ላርግላችሁ። በእኔ አረዳድ እኔ ውስጥ ፍቅራቸው እንዴት ሊገባ እንደቻለ ለምን አልነግራችሁም? እንደውም ከሃይማኖቱ ወጣ እናርጋቸው እስቲ፣ ከነብይነታቸውን ተወት እናድርገውና እስቲ የትኛሽ ነሽ ጠላትሽ ጎረቤትሽ ሆነ ጠላትሽ ለዛውም ስትወጪ ስትገቢ በተንኮልና በቅናት ውሃ ምደፋብሽን ሰው የት ሄዳ ነው የጠፋችሁ ብለሽ የምትፈልግ ሰው እስቲ ያሳየኝ። አንደኛ የሙት ልጆችን የቲሞችን መንገድ ላይ ያለውን ያገለሉትን ልጅ ናስቲ ብለው አቅፈው ወስደው አብልተው አጠጥተው በትንሹ ነው የምላችሁ ልጃቸው የሚያደርግ ማን ነው? እኔ የሙት ልጅ ነኝ። አጎታ ክስቶቹ አክቱ ነው ያሉኝ። እኔ ልንገራችሁ የቲም ሆኜ ማለት እስቲ ምን ትመስላለች ይቺ ባለጌ ይቺ እንደዚህ። እኛ ይኸውላችሁ ግልጽ፣ በተለይ የቲም ልጆች ግልጽ ነን። ለምን አስመሳይነትን ሰብኮ ያሳደገን ሰው ስለሌለ በቃ ልክ እንደ ህፃን ነው የምንኖረው። ግልጽ ነን፣ ፊት ለፊት ነን። እነሱ ግን
አስባችሁታል? የማያውቁት ልጅ ከመንገድ አንስተው እንትናሉ። እኛ አክስት፣ አጎት፣ ዘመድ ራሱ እህት፣ ወንድም ራሱ በግልጸኝነታችን ይጠሉናል። አስመሳይነታችን ከየትም ስላላገኘ ነው ማለት ነው። ሀበሻ ስርዓት ሳይሆን አስመሳይነትን ነው የሚያስተምረው። በሶስተኛ ደግሞ ህግ። አሁን ከሃይማኖት እንውጣ ብለናል አይደለ? ቁርአን በቃ እንደው ካላህ አይደለም የሚመጣው ነብዩ ናቸው የጻፋችሁት ብላችሁ እንኳን ብታምኑ 4 ሚስት በሐቅ ያግባ። ስትራቴጂያቸው የስልጣኔያቸው እንደው ምን ያህል ስልጣኔያቸው ነው የሚያሳየው። ለምን መሰላችሁ? አንድ ለአንድ ተጋቡ። ከዛስ ባሏ ሄዶ አምራን ይሸጉራል። እዛ እንትን ያዛ ልጅ በልጅ አድርጎ እነዛ ልጆች ወደ እግዚአብሔር ያለቅሳሉ፣ ወደ አላህ ያለቅሳሉ። ልጅ ማሳደግ አቅቷቸው ይንከራተታሉ ምናምን። ግን እዚህ ጋር ሃይማኖት ውስጥ አስገቡትና ምን አደረጉ? ፈቃድ ሰጡት 4 አግባ ብለው። ግን ስታገባ እኩል ማስተዳደር ቻላሉት። አያችሁ? ፍቃድ ሰጣ፣ ስትራቴጂያቸው። ከዛ ደግሞ ራሱንም እንዲገዛ። ታዲያ እነዚህን መሪ እንደው እስቲ አንብቡ። ለማንኛውም እስቲ አንብቡ ስትራቴጂያቸው። በቃ እኔ እንጃ እነሱን እኔ መጥላት ጭራሽ ነው የማልችለው ከሃይማኖት ጋር እንኳን ባታገናኙት። ምክንያቱም ሰዋዊነት እንደዛ ነው ብዬ ስለማምን አሁን እኔ ባለሁበት እንደ ብቻኛ ነኝ። በቃ ሃይማኖተኞችም ካባናችሁ ዋላ ጴንጤ ዋላ ኦርቶዶክስ ዋላ ሙስሊም አብዛኞቻችሁ ካባ ነው ከቨር ነው ሃይማኖታችሁ እንጂ እውነትን አትኖሩም። እንኳን ጠላታችሁ ልትፈልጉ ለወዳጆቻችሁ ውድቀት የምትመኙ ናችሁ። ነብዩ ሰለላሁ ዐለይሂ ወሰለም ወደድሽ ብላችሁ የምትጠሉ የሃይማኖት ካባ የለበሳችሁ መተት ቤት ለመተት ቤት የምትዞሩ አሲዳም ስግደት እየሰገድሽ ጓደኛሽን የጎረቤትሽን ነገር የምታፈራረሽ አላላ ያሳድናል እያልሽ ግደላት ገልብጣት ዘንዶ ተወግተው እንትን ብሎ ሰላት ሰግድና ከሰዓት እህትሽን ሐሜት የምታሚ ምናምን ናችሁ። ስለዚህ ሃይማኖትን ሳይሆን መወደድ ያለበትን እውነት ስለምወድ ነው። አላህ ዲን ኢስላምን ይወፍቃት። እንግዲህ በረሱል ሰለላሁ ዐለይሂ ወሰለም ያላት ፍቅር ያላት ከበር እንግዲህ አላህ ዲኑን በዛው ገር ያርግላት፣ ወደ ዲኑ የምትቀላቀል ይሄን እውነተኛው መንገድ የምትይዝ አላህ ያርጋት። አሁን ስትናገሩ እና ቅድም ዙህር ላይ መስጂድ ላይ አንድ ዳዕዋ ተደርጎ ነበርና መስጂድ ውስጥ ከአሁኑ ከንግግሯ ጋር ገጠመብኝ ማለት ነው። አብዛኛዎቻችን ማለት ነው ቁርአን እንቀራለን፣ ሐዲስን እንቀራለን፣ እናውቃለን ብዙ ነገሮችን ታውተም አሁን ላይ እኔ አላቅም ምናምን ነገር የለም። አብዛኞቻችን ቢያንስ የተወሰነ እውቀት አለን በዲናችን ላይ ሊሆን ይችላል በተለያየ ነገር ላይ። ነገር ግን ያንን እውቀት ማለት ነው መተግበር አንችልበትም። እንሰግዳለን፣ ወንጀላችን አለ፣ እንቀራለን፣ ወንጀላችን አለ። ዛሬ በጣም በቃ የሚገርም ዳዕዋ የነበረው ተግባር ላይ ዜሮ ነን። እውቀት አለ፣ ተግባር ላይ ዜሮ ነን። አሁንም የተናገረችው ነገር አለ። ሰላቷን ትሰግዳለች፣ ዞራ እህቷን ታማለች አለች። ግን ሐሜት ምንድን ነው? እንደ እስልምና ክልክል ነው። የሰውን ስጋ ደመብላት ነው። ግን ታማለህ። ይሄ ነገር ከውስጣችን ላይ ሊወጣ ይገባል። የቀራነው ነገር መተግበር ይኖርብናል። መተግበር እንኳን ቢያቅተም ማለት ነው ከዛ ነገር ላይ ለመሸሽ መሞከር። በቃ ሐሜት እንኳን በቃ ላለ ሶስት ሊሆንበት ሰው አለ። ሐሜት ማማት በቃ ከዛ ቦታ ላይ እንኳን ሐሜት የሚታማበት ቦታ ላይ እንኳን መቅረት ቢችል ቀስ በቀስ ያን ሐሜቱን እንኳን ሊያቆመው ይሻል ማለት ነው። ስለዚህ ከዚህ ከሐሜት ጋር እያስኩት እንግዲህ የተለያዩ ወንጀሎች አሉብን። የተለያየ በቃ ጀለቢያ ለብሰን ኮፍያ አድርገን ምናምን ነገር ወደ መስጂድ እንሄዳለን፣ ወደ ሶፍ ላይ እንገኛለን። ውስጣችን ግን ሌላ ሰው ነው። ይሄ ነገር መቀየር አለበት። የምናውቀው ነገር የዲናችን ላይ የተናገረን ነገር አላህ በቃሉ በቁርአን የነገረን ነገር ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስተማሩን ነገር ልንተገብረው፣ ያወቅነውን ነገር ልንተገብረው ተገቢ ነው። በጣም ሁላችንም መስጂድ ውስጥ የነበረን ሰዎች የነካ ዳዕዋ ነበር ዛሬ የተደረገው። እኛ ከሷ ጋር ንግግርም ጋር ገጠመብኝ። እስቲ ኢንሻአላህ አላህ ለሁላችን የሚያግራልን። አለዚነ ዩቃቲሉነኩም አላሁንም ኢዝነን አም አይደለም አሁን የሰጠው የሚጋደሏችሁን ተጋደሏቸው። ምክንያቱም ሽሽቱ መፍትሄ አይሆንም። ለተወሰነ ጊዜ ምናልባት ነፍስን ለማዳን የምትጠቀምበት ጊዜ ቢኖርም ሁልጊዜ ቋሚ መፍትሄ ሽሽት ሊሆን አይችልም። እንዳውም ጋባዥ ነው የሚሆነው። ፈሪ አያጣውም ማባራሪ ይባላል። ተሸሸለት ፈሪውም ጀግና ይሆንብሃል፣ አንበሳ ይሆንብሃል። ስለዚህ ያው ታገል ነው። ስለዚህ ስትመክት እሱም ነፍስ አለው እኮ ሂሳብ ያደርጋል። ስትሸሽ አይቶ ነው እንጂ የሚመጣው ኮስተር ታልቅ ይሄ ነገር ብሎ ስም ወደ ኋላ ይላል ማለት። ስለዚህ አለዚነ ዩቃቲሉነኩም የሚታገሏችሁን ብቻ ነው። ጦር መዞ ወይም ዱላ ይዞ የሚንደረደር ካለ ተቀበለው እንጂ መሸሽ የለብህም ነው የሚለው አላህ ሱብሓነሁ ወተዓላ።
ፈሪ አያጣውም አባራሪ። ሱብሃንአላህ የሚገርም አባባለች። ስለዚህ ሊጋደን የመጣ ሰው ፈርተ የባሰ ለሱ ልብ ከምሰጠው ፊት ለፊት ተጋፍተ ኮስተር ማለት ነው። ያኔ ሼኹም እንዳሉት ደንገጥ ይላል ማለት ነው። ከሮጥ ከፈራህ ግን ለሱም ልብ ስጠዋለ ጀግነት ይሰማዋል ያሯሩጣል ማለት ነው። አሁን ላይ ግን ነገሩ ተቀያይሯል። በጣም በቃ ላለ የሆነ በዲናችን ላይ ስንመጣ አሁን እስቲ እናያለን በሀገራችን በአክሱም ሙስሊሞች ላይ ያሉት እንግዲህ ከባለፈው አንስቶ እንግዲህ በጣም ተወራ መጅሊስ መግለጫ ወጣበት ምናምን ነገር የሚደርስብንን በደል የሚደርስብንን ጭቆና ፊት ለፊት ከመጋፈጥ ይልቅ በመግለጫና በጩኸት ብቻ እንደቁራ መሸሽ መርጠናል። ለነሱ ልብ ሰጠናቸዋል። እስቲ ተፈጥሮ እንመልከት። በአክሱም ከተማ የጁምዓ ሰላት እንዳይሰገድ መከልከሉ ተገለጸ። በትግራይ ክልል ማዕከላዊ ዞን አክሱም ከተማ ሙስሊሞች በዛሬው ዕለት የጁምዓ ሰላት እንዳይሰግዱ በጸጥታ ኃይሎች መከልከላቸውን አስታውቀዋል። ከአካባቢው ለሃሩን ሚዲያ የደረሰው መረጃ እንደሚያመላክተው ምዕመናኑ የጁምዓ ሰላትን ለመስገድ ተክለውት የነበረው ድንኳን እንዲፈርስ የተደረገ ሲሆን ሰጋጆቹም በጸጥታ ኃይሎች መበተናቸው ተገልጿል። ከዚሁ ድርጊት ጋር በተያያዘ በርካታ ሙስሊሞች ለእስር መዳረጋቸው የታወቀ ሲሆን በአክሱም ከተማ መስጂድ መገንባት ለዘመናት ተከልክሎ የቆየ ቢሆንም የከተማው ሙስሊሞች ግን ግቢ በመከራየት ሚናራ በሌላቸው መስጂዶች ላይ ሲሰግዱ የኖሩ ሲሆን በዛሬው ዕለት ከዚህም መከልከላቸውን ነው ያስረዱትም። አክለውም ምዕመናኑ ለመስገጃነት ሲጠቀምባቸው የነበሩ ምንጣፎች፣ የድምፅ ማጓያዎች፣ ማይክሮፎኖች እና ሌሎችም ቁሳቁሶች በጸጥታ ኃይሎች መወሰዳቸውን አብራርተዋል። ይህንን ተከትሎም በአክሱም ከተማ የሚገኙ የጁምዓ ሰላት ሊሰግዱ የተሰበሰቡ ሙስሊሞች ተቃውሟቸውን አሰምተዋል። ክቡራትና ክቡራን ተመልካቾቻችን የሃሩን ሚዲያ የቲክቶክ ገጾችን ፎሎ በማድረግ እንዲሁም ሼር እና ላይክ በማድረግ ተጨማሪ መረጃዎችን ማግኘት ትችላላችሁ። እጅግ በጣም ያሳዝን ነገር ነው የሰማ ነው። አስቡት ከዚህ ቀደም በአክሱም የሚገኙ ሙስሊም ተማሪዎች ማለት ነው እህቶቻችን ሂጃብ ለብሳችሁ ኒቃብ ለብሳችሁ አትማሩ የሚል ነገር መጣ። ከዛ እኛስ ምን አደረግን? ጮህን። መጅሊሱ መግለጫ ወጣ። ከዛ በኋላ እነሱ አዩት ምንም አያመጡም ብናል ነገር ከዚህ ውጭ ምንም አያመጡም ብለው አሁን ላይ ደግሞ ጨራህ ደፍረው መጥተው ሰጋዮችን በተከራይተው በሚሰግዱበት መስጂድ ላይ መጥተው ምንጣፋቸውን ማይካቸውን እነሱን ወደ እስር ቤት ወረወሯቸው። አስብ እንግዲህ ፈሪ አያጣውም አባራሪ ያሉት ሼኹ ይሄን ነው። ፈርተናል። በቃ ከመግለጫና ከጩኸት ውጭ ምንም የምናደርገው ነገር የለም። ምንም እዛ በአክሱም የሚገኙ ሙስሊም ወንድሞቻችን ላይ ለሚደርሰው በደል፣ ለሚደርስባቸው ጭቆና፣ ለሚደርስባቸው መገፋት ከጩኸትና ከመግለጫ ውጪ ምንም ማድረግ አንችልም። ፈርተናል። ስለዚህ እነሱ ነገ ይህንን ልባችን ስለሚያውቁት ነገ ደግሞ አለም ልሰግዱና ጭራሽ አትኖሩም ብሏቸው ደግሞ ከገዛ ቂያቸው ያፈናቅሏቸዋል። አላህ ግን ያለው ምን ነበረ? ተጋደሏቸው ነው ያለው። በቃ ፊት ለፊት ቆመ ማለት ነው። መጋደል ማፍሰህ መማዘዝ ሳይሆን መብትህን ማስከበር በህጋዊ መንገድ በቃ መብትህን ማስከበር። እቺ ሀገር የሁላችንም ነች። የግድ መጋደል በቃ ሲባል እንዲህ ሰይፍ አውጥተህ ሽጉጥ አውጥተህ ጫካ ውስጥ ገብተህ አይደለም። ጊዜውም የዛ አይደለም። አሁን መጋደል ማለት በቃ በዲፕሎማሲያዊ መንገድ በአግባቡ ህግ በሚፈቅደው መንገድ ጥግ ድረስ ሄደ ማንም አይከለክልም። ጥግ ድረስ ሄደ መብት አለን። ሙስሊም ወንድሞቻችን ናቸው። ሀገራቸው ነው። በሀገራቸው ላይ በገዛ ብራችን ቦታ ገዝተው ምን ብለው ሚናራ አቁመው መስገድ ለምን አይችሉም? መብት አላቸው። ይሄን መብታቸው ግን የሚያስከብርላቸው ምን ያስፈልጋል? ተቋም፣ ደፋር የሆነ ተቋም ያስፈልጋል። የሚሸሽ የሚሽኮረመም አንገቱን የሚደፋ አይደለም። ፊት ለፊት ተጋፍጦ ጥግ ድረስ ሄዶ ማለት ነው መብቱ የሚያስከብርለት ተቋም መጅሊስ ያስፈልጋል። ይሄ መጅሊስ ደግሞ የት እንዳለ አላህ ይወቀው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ ጅምዓ ነው። ሰለዋት እያደረጋችሁ ዛሬ ከአክሱም ሙስሊም ወንድም እህቶቼ የደረሰኝ መረጃ በጣም የሚያሳዝን ነው። እኛ ሙስሊም ወንድም እህቶቻችሁ አደለንም ወይ? እኛ ወገኖቻችሁ አደለንም ወይ? በሀገራችን በቀያችን እየተገፋን እስከመቼ ዛሬ የጅምዓ ሰላትን እንዳንሰግድ ተከልክለናል። እዋካችሁን ድምፅ ሁኑን። የክልሉ መንግስት አንድ ነገር ያድርግ።
የፌደራል መንግስትም ይሄንን ጉዳይ ችላ ሊለው አይገባም ብለዋል። እንግዲህ ባለፈው እንደለቀኩላችሁ የሆነ ቪዲዮ መረጃ ሰጥቻችሁ ነበረ። በአክሱምና በትግራይ ሙስሊሞች ላይ ከፍተኛ ሴራ እየተሴረ ነው ብያችሁም ነበረ። ችላ ብላችኋል። ሀገራችን ሙስሊም ወንድም እህቶች ባይዘወይ በመረጃ ጉዳይ የሆነ ችግር ሲፈጠር መጮህና ማደንቆር እንጂ መፍትሄ እንዲመጣ ምንም አይነት ጥረት እያደረግን አይደለም። ይሄ ጉዳይ ሁላችንም ዋጋ የሚያስከፍል ነው። ይኸውላችሁ አክሱም ላይ እየተደረገ ያለው ነገር በተደጋጋሚ ጊዜ በእናት አባቶቻችን በሙስሊም እህት ወንድሞቻችን ላይ እየተፈጸመ ያለ ግፍና በደል በጣም በዛ። ሰው በሀገሩ በቀየው ጭፈራ ቤት በሪቫን ተመርቆ በሚከፈትበት ሀገር፣ ጫት ቤት መጠጥ ቤት በሪቫን ተመርቆ በሚከፈትበት ሀገር ያምልኮ ቦታ ተከለከሉ፣ መስጊድ ተከለከለ። ዛሬ ደግሞ መንገድ ላይ ወጣው የሚሰግዱትንም በተኗቸው። ተመልከቱ። ይሄ ነገር ካሁኑ ሀይ ካልተባለ ነገ በእያንዳንዳችን ቤት የሚገባ ነው። ዛሬ የሌሎች ሀገሮችን ችግር እያነሳን ስናደነቁር የምንል ሰዎች ዛሬ ሌላ ሀገር ላይ ችግር ደረሰባቸው፣ ተጨቆኑ፣ ተበደሉ እያልን ስንለፈልፍ የምንውል ሰዎች የራሳችንን ችግር ሳንፈታ የሌሎችን ችግር ለመፍታት ዘበት ነው። ፍትህ ለአክሱም ሙስሊም ወንድም እህቶቻችን በሀገራቸው በቀያቸው የሚገባቸውን ነገር ማግኘት መብታቸው ነው። ይህንን በደልና ስቃይ እየፈጸማችሁ ያላችሁ ሰዎች ከድርጊታችሁ ታቀቡ። ይሄ ጉዳይ ይሄ ወደ ሌላ ከፋድ ችግር ከመግባቱ በፊት ማለት ነው የሌሎች እምነት ተከታዮች ራሱ ልታወግዙት ይገባል። በሃይማኖታቸው የሌለን ነገር ለፖለቲካ መጠቀሚያ ለራሳቸው ጉዳይ መጠቀሚያ ሲሉ ሃይማኖትን ከለላ አድርገው የሚንቀሳቀሱ ሰዎችን ኃይል ትሏቸው ይገባል። ፕሊስ ሁላችንም ድምጽ እንሆናቸው። በአክሱም ለሚገኙ ሙስሊም ወንድም እህቶቻችን አባት እናቶቻችን ድምጽ ልንሆናቸው ይገባል። ከድምጽ ደግሞ አልፈን መብታቸውንም ልናስከብርላቸው ይገባል። ያለበለዚያ ግን እነዚህ ወንድሞቻችን እናት አባቶቻችን ከቀያቸው ከመኖሪያቸው ካደጉበት ከተወለዱበት ቦታ ላይ ተፈናቀሉ ውጡልን የሚባሉበት ጊዜ ቅርብ ነው። አሁን ዝም ከተባለ ችላ ከተባለ ስለዚህ መብታቸውን እናስከብር ይገባል። ከዚህ ጋር በተያያዘ ወንድማችን ዲኑ አሊ እንደተለመደው ጉዳዩን ከስር መሰረቱ ጀምሮ እንዴት ሆነ እንዴት ይሄ ነገር እንዴት ተፈጠረ የሚሆን ነገር ሰፋ ባለ ቪዲዮ ያብራራልናል። እሱን ቪዲዮ አስቀምጥላችኋለሁ። እሱን ቪዲዮ ተከታተሉት። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አዚያ ማንንም ማይማታለ እምነት መስሪያ መስጊድ ይሁን ካሌብ መፍራት ስራህ ከንቢውሉ ተረንጂቡ በነገሳት በአዋጅ የጣጣቀተና ስለዚህ ወግዞ መጣኸያ ዛሬ በአክሱም ከተማ የሆነውን እንግዲህ መረጃዎች እየደረሱኝ ይገኛሉ። ከቦታው ያሉ መረጃ አቀባዮቻችን እንደገለጹልን ከሆነ ከጧት ጀምሮ ረብሻ እንደነበረ ነው የተገለጸልን። ረብሻው ምንድነው? ዛሬ እንግዲህ የስግደት ቀን ስለሆነ እናንተ አትሰግዱም የሚሉ ነው። በስግደት ቀን ጌታችንን እናመልክበታለን በሚሉበት ዕለት በሰዎች ላይ የጨከኑ አማንያን እየተመለከትን ያለ ነው። አሁን በሚያሳዝን ሁኔታ በዚህ ደረጃ ሰዎች ለምንድነው ጨካኝ የሆኑት የሚለውን ነገር ስንመለከት እንደዚሁ ዝም ብሎ በአንድ ጀንበር እንዲህ አይነት ጭካኔ ይፈጠራል ብለን አናምንም። ይሄ ጭካኔ፣ ይሄ ግፍ፣ ይሄ በደል ፈጻሚነት የሚመጣው ከጊዜ ወደ ጊዜ በሚኖር ስልጠናና የጥላቻ ስብከት ነው። ይሄንን ስል ያለ ማስረጃ አይደለም። ይሄንን ቄስ ተመልከቱት። በአይ ዘመን አክሱም አይትድስቶሬን ክልክለለና ሁላትና ክብራንና ክብራን አክሱም ክብራ ተዘትሐሊ ኢትዮጵያ ሙሉ ሰላም አይተረክብ በትክክል የለበኩም አክሱም ናይ አክሱም ልዕልና ናይ አክሱም ቅድስና ናይ አክሱም ክብሪ ልዕል ተዘይሉ ሽንኳን እንዶ ንዓናሲ ነቶም ዝፍክሩ ዘለዉ እውን አይትጥዕመምን ስለዚህ ኣብ ዘመንና እዚ ነገር እዚ እንተዘይሰሪዑሲ እዩ ዝብልና ዝነበረ ትሰምዓኹሞ ሙስሊም ኣብዚ ዘመንና እዚ መስጊድ ኣብ ኣክሱም እንተዘይሰሪሕና እዩ
ምክንያቱም ምንበርና ትርጉም የሁሉን እና በላይ ይጠቅስልኝ ምህላውና ሙስሊም ሆና ምንም ትርጉም የብለን ረፈና ያሳና ያግን አባውስም መስጊድ ለማዓንት ክንየለና ይውለሉ እሞ አብዛና ዲያ መስጊድ ክትከል አለና ህዝበ ክርስቲያን መስጊድ መትከል ይውለሉ ዝሳ አይኮነን ካሊ መስጊድ እምኒ ቁርና ወይ ደሞ ታይዝባል እምኒ መሰረት ዘቆምጡልሲ ምንም ነገሮ መርገጽ ኩን ኮፍት ሁሉ አይግባን ህዝበ ክርስቲያን ሐቅን ዛረበላተና ኦርቶዶክስ ተዋሕዶ ሃይማኖት ሐቅን እናገረላተኛ ቤተ ክርስቲያን ዛቆ ቤተ ክርስቲያን ይፍረስ አይባልም። ነገር ግን መስጂድ ይፍረስ ማለት ይቻላል እያለ በትግርኛ ማህበረሰቡን ሰብስቦ የጥላቻ ስብከት ሲሰብክ እየተመለከቱ ዝም ያሉ የህግ ሰዎች አሉ። ይሄንን ስብከት እየተመለከቱ ዝም ያሉ የሃይማኖት ተቋማት ይሉት ድርጅት አለ። እንዲህ አይነት የጥላቻ ስብከት ግደሏቸው፣ እረዷቸውን እየተመለከተ ዝም ያለ የመጅሊስ አካል አለን። ይሄንን እየተመለከተ ዝም ያለ ማህበረሰብን ፈጥረናልና ከወዲሁ ቆም ብለን ልናስብ ይገባል። ተመልከቱ፣ በጊዜ ገቡና መስጂዶች ላይ ጁማ የሚሰገድበት ይታወቃል። መኖሪያ ቤት የነበሩ ቦታዎች ላይ ይሰገዳል። ይሄ በተለይ ዋርካው አካባቢ ያለው መስጂድ ላይ የጁማ ሰላት የሚሰገድበት እንደሆነ ሁላችንም የምናውቀው ነው። ቀደም ብለው በመግባት ከነጫማቸው መስጊዱን በመድፈር ሜጋፎኑን፣ ስፒከሩን እንደዚሁም ደግሞ አምፕሊፋየሮችንና መሰል ነገሮችን በመሰባበር ወጥተዋል። እነኚህን ወጣት የፈጠረ የሃይማኖት አባት ነኝ የሚል የራሱን አጀንዳ የሚያስፈጽም ቄስ ግን እንደምትመለከቱት ቀደም ያለውን ስብከት ሲሰብክ ቆይቷል። ለዚህም ዝም ተብሏል። ዝምታው የሚፈጥረው ጉዳይ እንደሆነ ለማየት ለማወቅም ችለናል። ምንድነው እየሆነ ያለው? ከዚያ በኋላ ደግሞ እዚህ ከ7 ሰዓት በፊት ጁማ ይሰገድበት ነበረ። ዛሬ ሰላት ተሰግዷል። በነገራችን ላይ አልተሰገደም የሚለው የተሳሳተ መረጃ ነው። ሰላቱን ግን ዘግይተው ነው የጀመሩት። ከዚህ ቀደም ይሰግዱበት ከነበረው ሰዓት በእነዚሁ ወጣቶች በረባሾች ወጣቶች ምክንያት ዘግይተው ሰላቱን ሰግደዋል። ከሰላት በኋላ ግን ሰላቱ እንግዲህ እንደነገሩኝ ከሆነ እየተምታታ ነው ሲሰገድ የነበረው። ድምጽ እንዳይሰማ ተደርጎ ስለነበረ ግማሹ ስጁድ ያደርጋል፣ ግማሹ ሩኩዕ ያደርጋል፣ ግማሹ ደግሞ ቆሞ ነው ያለው። እንዲህ አይነት የድምጽ ለማስተጋባት እንኳን ችግር የተፈጠረበትን መንገድ ነው ያየነው። ሰላቱ ካለቀ በኋላ ግን ዱዓ ከመደረጉ በፊት ድንጋይ መወርወር ጀምረዋል። እነኚሁ በቄሱ ስብከት የመጡ ሰዎች ናቸው። እንግዲህ ይሄ ነገር ከወላይታ እስከ ትግራይ እየተመለከትን ነው። በአንድ ጊዜ እንዲህ አይነት መናበብ እንዴት ሊመጣ ቻለ? እንዲህ አይነት መናበቦችን ሊያፈርስ ያልቻለው ህግ አካላትስ ምንድነው? በዚህ ጉዳይ ላይ ሊሰጠን የሚችለው ማብራሪያ ብለን መጠየቅ ያለብን ይመስለኛል። የትግራይ ክልል መጅሊስ እስካሁን ድረስ የወጣ መግለጫ አላየሁም። ምናልባት በእነሱ ላንፈርድ እንችላለን። ፌዴራል መጅሊስ ግን ይሄንኑ ፌዴራል መጅሊስን ብቻ አይደለም እኮ ሌሎች ክልሎችም የሃይማኖት ነፃነት በዚህ መልኩ ሲነፈግ ስታዩ ዝም ያላችሁበት መንገድ አይገባኝም። አማራ ክልል በለው፣ ኦሮሚያ ክልል በለው፣ ሲዳማ ክልል፣ አፋር ክልል፣ ሶማሌ ክልል፣ ሁሉም ወደ 11 ክልሎች አሉን። ሁሉም ክልሎች ይሄንን ነገር ለመቃወም አንዲት ወረቀት መጫር ያቃታችሁ ለምንድን ነው? ምንድነው ስራችሁስ የናንተ? በመጀመሪያ ደረጃ የኔን ህልውና ማስጠበቅ፣ የኔን የሙስሊሙን ደህንነት ማስጠበቅ እኮ ዋነኛና ተቀዳሚ ስራችሁ ነው። እኔ ስኖር ነው ሃይማኖቱን ልትሰብኩኝ የምትችሉት። ይሄ ባልሆነበት ሁኔታ አንዲት ወረቀት መጫር የማይችል መጅሊስ ምን ያደርግልናል? ምን ያደርግልናል? ምንም ለመፍትሄ ወይም ደግሞ ያለብንን ችግር ከሶ ነገሮችን ለማስተካከል ካልቻለ መጅሊሱ ምን ያደርግልናል? ለምንስ ነው ደሞዝ የሚከፈለው? ምናልባት ይሄ ሲነሳ እኔ በነፃ ነው የምሰራው ልትሉ ትችላላችሁ። በነፃ እንደሚሰራ ሰው አስቸጋሪ የለም። በነፃ ስለሚሰራ ብቻ ግዴታ የሆነው ነገር ግዴታ የሆነበት አይመስለውም። ቮለንተርስም ሁን ተከፋይም ሁን ስራችሁ ግን ምንድን ነው? በዚህ በድንጋይ መወራወር መሃል የአንድ ልጅ አይን በከፍተኛ ሁኔታ አደጋ ደርሶበታል። ሕክምና ያገኛል ወይ? እኔ እጠረጥራለሁ። ሙስሊም አናክምም የሚሉ ባለሙያዎችን እያየን ስለሆነ የተወሰኑ ወጣቶች አትሰግዱም ተብለው ለምን ስላሉ ታስረዋል፣ ተደብድበዋል። በሰቆቃ ነው እህቶቻችን ወደ ቤታቸው የገቡት። ሁሉም በዚህ ሰዓት ሰዓቱ እንግዲህ አስር ገና አሁን ነው የተሰገደው። በዚህ ሰዓት ቤታቸውን ገብተው ዘግተዋል። መብራት አብርተው ነው ያሉት። መስኮት እንኳን መክፈት ተሳቀው ነው ያሉት። እንዴት አይነት ጥላቻ ነው! ለክርስቲያን ወገኖቻችን ደግሞ የማነሳው ጥያቄ
ዛሬ ጸሎት የምታደርጉበት ቀን ነው። ትላንትና ጸሎተ ሐሙስ የሚባል እንደነበረ እናውቃለን። ዛሬ ደግሞ ስግደት። እንደውም አንዳንድ ጊዜ ከተማ ሰዎች ደርቢነን እንላለን በሰላሙ ጊዜ። ስግደት በምታደርጉበት ቀን እንዲህ አይነት ጭካኔ የሚያደርጉ ሰዎችን መኮንን እንዴት አቃታችሁ? ሲኖዶሱ በዚህ ጉዳይ እጁ ከሌለበት ለምንድን ነው ትክክል አይደለም ማለት ያቃተው? ምን አይነት አካሄድ ነው እየተካሄደ ያለው? ምርጫ ወቅትን ጠብቀው ይሄንን የሚያደርጉበት ምክንያት አጀንዳቸው ቢገባንም ቅሉ ግን ምርጫው እስኪያልፍ ድረስ ጉዳት የሚደርስባቸው እህቶች ወንድሞቻችን እናትና አባቶቻችንንስ ማን ነው የሚታደጋቸው? መጅሊሱም ዝም ህጉም ዝም ከሆነ ማህበረሰቡም ዝም፣ አብራችሁ የበላችሁትን ወንድማችሁን አብራችሁ የጠጣችሁትን እህት ወንድሞቻችሁን እናት አባታችሁ ላይ ዱላ ለማንሳት ድንጋይ ለመወርወር እጃችሁ እንዴት ይሻላችሁ? በሃይማኖት በዘር በጎሳ ተከፋፍለን ይህችን ሀገር እያደቀቅናት አይደለንም ወይ? ይሄ ነገር የኢትዮጵያ የሃይማኖት ስብጥር በግልጽ የሚታወቅ ነገር ነው። አንዳንድ አካባቢ ላይ ክርስቲያኖች በዛ ይላሉ፣ ክርስቲያን ስንል ኦርቶዶክሶች። አንዳንድ አካባቢ ፕሮቴስታንቶች ሊበዙ ይችላሉ። አንዳንድ አካባቢዎች ደግሞ ሙስሊሞች ሊበዙ ይችላሉ። ያ ሀገር ያ ከተማ የሚለካው አናሳውን በሚጠብቅበት አጠባበቅ ልክ ነው። ቁጥርህ የበዛ ሲመስልህ አናሳውን ለመበደል ካሰብክ ሌላም ቦታ ያንተ ቁጥር የሚያንስበት ቦታ አለ። ይሄ ነገር እንዲከሰት ነው ወይ የተፈለገው? እርግጥ ነው ሙስሊም ወጣት ጨዋ ነው። በየትም በኩል ማሳያ ማቅረብ ይቻላል። አፋር ሂድ፣ በነፃነት ነው የምትንቀሳቀሰው። ያለውን እያካፈለ የሚኖር ማህበረሰብ አፋርነቱ ሳይሆን ሙስሊምነቱ ነው ይሄንን የሰጠው። ሶማሌን ብትሄድ በዛው ልክ ነው። የውሸት አጀንዳ ሰርታችሁ በዚህ በኩል ተበደልን እስካላላችሁ ድረስ እውነታው ግን ክርስቲያኖች ቁጥራቸው አናሳ በሆኑበት ቦታ ላይ ተከብረው በነፃነት ነው የሚኖሩት። እርግጥ ነው አክሱም ላይ አናሳ ቁጥር አይደለም ያለው፣ እናንተ እንዳላችሁት አይደለም። ነገር ግን ሰላም ወዳድ ማህበረሰብ ስለሆነ ነው። ዛሬ ሰላት ዘግይቷል፣ ነገስ ሰላት ይሰገድ ይሆን? ይሄ ጥያቄ ለመጅሊሶች ነው። ሰላት የማይሰገድበት አላህና ነብይ የማይሰበኩበት ሀገር ምንድነው? ይህም ጥያቄ ለራሱ ለመጅሊሱ ነው። ኢንተርናሽናሊ መክሰስ ይቻላል። ከፌደራል አፈንግጠዋል በሚል ተልካሻ ምክንያት ባካችሁ ዝም አትበሉ። እነዚህ ሰዎች ለድርድር የሚሄዱበትን እናያለን እኮ አይደል? በኢትዮጵያ ህግ አይደለም ሌላ ቦታ ሄደው ነው እየተደራደሩ ያሉት። ድርድራቸው እነሱ ግፈኞች መሆናቸውን በማሳየት ድርድራቸው እንዲከሽፍ ማድረግ አለባችሁ። ዓለም አቀፍ ፍርድ ቤት ሄዳችሁ መክሰስ መቻል አለባችሁ። ዓለም አቀፍ አሸማጋዮች ይሄንን ጉዳይ እንዲያዩ ማድረግ አለባችሁ። በመላው ዓለም ያላችሁ ሙስሊሞች ሆይ እዚህ አክሱም በሚባል ሀገር ላይ ሰዎች ሙስሊም በመሆናቸው ብቻ እየተጨፈለቁ ነው፣ እየተረገጡ ነውና እናንተም ድምጽ ሁኑ። ይህንን መልእክት በተለያየ ቋንቋ ማስተላለፍ የሁሉም ሙስሊም ኃላፊነት ነው። ወጣቶች ሁልጊዜ እየየ ከምትሉ ይሄው ተዘጋጀ እኮ ህጋዊ በሆነ መንገድ መንግስት በሚያውቀው መልኩ የኢትዮጵያ ሙስሊም ወጣቶች ካውንስል ተመስርቶ 5 ሚሊዮን ሜምበር ለመመዝገብ ተነሳ። በአንድ ጀንበር መሙላት እያለበት እስካሁን 1 ሚሊዮን ሞልታችኋል ወይ? ይሄ ስራ ያንተ ነው ያንቺ ነው። ለሆነ ሰው ብቻ ሰጣችሁት ቤታችሁ እግራችሁን አጣጥፋችሁ የምትቀመጡበት አይደለም። አሁን ኮመንት በምታደርጉባት ሰዓት ኮመንቱ ይቅርባችሁ፣ ላይኩም ይቅር፣ ከፈለጋችሁ ይሄንን ሼር ማድረጉም ይቅር። ግን ደግሞ ግቡና የኢትዮጵያ ሙስሊም ወጣቶች ካውንስል ሜምበር ሁኑ። በመደራጀት ነው የተደራጁት ጠላቶችህን ማሸነፍ የምትችለው። የተበታተናችሁ የመንሃጅ አጀንዳ ይዛችሁ እርስ በርስ የምትተጋተጉና ጥግና ጥግ ሆናችሁ የምትሰዳደቡ ወንድሞች አሁን አንድ የምትሆኑበት ጊዜ ነው። በመንሃጅ ትባላለህ፣ በእስልምና ትገደላለህ። አሁን የመንሃጅ ጊዜ አይመስለኝም። ይሄ ሲባል ሽርክና ምናምን ይደረስበታል። እየሞትክ ግን አይደለም ይሄንን የምታስተካክለው፣ በህይወት ስትኖር ነው። አመሰግናለሁ።